ጤና ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። የኢራን ፓርላማ አፈ ጉባኤ መሐመድ ባቂር ቃሊፍ እንደተናገሩት የኢራን ቀደምት ጥቃቶች የእስራኤልን አይረን ዶም ወይም የብረት ጉልላት በተባለ መከላከያ ስርዓት ከጥቅም ውጭ ስላደረኩት አሁን ኢራን ጥቂት ሚሳኤሎች ብቻ በመጠቀም በእስራኤል ቁጥጥር ስር ያሉ ቦታ መምታት ትችላለች ብለዋል። ይህ የኢራን ፓርላማ አፈ ጉባኤ የነበሩት መሐመድ ቃሊፍ እንደተናገሩ ከሆነ አይረን ዶም አስቂ ነው ብለዋል። በዚህም ጉዳይ ዜና ትንታኔ አካተናል። ቆይታችሁ መሰሙት ይሆናል። የታላቁ ክህደት ሌሊት የቃል ኪዳኑ መበጣጠስ። በዚህም ጉዳይ አሜሪካና እስራኤል በኢራን ላይ ስላደረጉት ጥቃት በዜና ትንተናችን አካተነዋል። ቆይታችሁ መሰሙት ይሆናል። ዓለም አቀፍ ተንታኝ ብለው ራሳቸውን የሚጠሩት የኤርትራው ፕሬዝዳንት ዛሬ ግን የቀጠናውን ቆቅልሽ ሆነዋል። በመካከለኛው ምስራቅ እየነደደ ያለው እሳት ወደ ቀይ ባህር ዳርቻ ተሻግሮ እኔንም ሳይጠብሰኝ አይቀርም በሚል ስጋት ሽማግሌው ከአስመራ ቤተ መንግስት ወጥተው ዳገትና ቁልቁለቱን መያዛቸው ይነገራል። በዚህም ጉዳይ ዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። የሚሳኤል ፋብሪካዎች በከፍተኛ ፍጥነት እየሰሩ ነው። የእስራኤል ታዋቂ ጋዜጠኛና የደህንነት ምንጮች ዋቢ አድርገው ባወጣው መረጃ መሰረት ኢራን የሚሳኤል የማምረት አቅሟ የሚያስደነግጥ ሁኔታ ጨምሯል ሲሉም ተናግረዋል። በዜና ትንታኔያችን የምንሰሙት ይሆናል። የኢራን አዲሱና አስፈሪው ኮሮምሻህ 4 የባለስቲክ ሚሳኤል ዛሬ በአርጂሲ የመሬት ውስጥ ሚሳኤል ከተማ ውስጥ ለመጀመሪያ ጊዜ ታይቷል። በዚህም ጉዳይ እስራኤል የጨነቃት ትመስላለች። በዜና ትንታኔያችን አካተናል። ቆይታችሁ መሰሙት ይሆናል። እነዚህን የመሳሰሉት አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግዎን እንዳይረሱ። ወደ መጀመሪያ የዜና ትንታኔ ስናልፍ የአርሚ 15 ዋና አዛዥ የነበረውና በቅርቡ በህወሓት ታፍኖ ከስር በዋስ የተፈታው ጄኔራል ጎሹ ገብሩ፣ አርሚ 2 አዛዥ የነበረና በቅርቡ ጦርነት አልቀበልም በማለት ታግዶ የነበረው ጄኔራል ከበደ ፍቃዱ እንዲሁም የትግራይ ልዩ ኃይል ዋና አዛዥ የነበሩት ንጉሰ ወልደ ገብርኤል ወይም ወለጋ በሚል በምህጻረ ቃላቸው ጠሩት ወደ ሐራ መሬት በሰላም የተቀላቀሉበት በአሁኑ ሰዓት አዲስ አበባ ይገኛሉ። ወያኔ ሓርነት ትግራይና የሻቢያን ተልዕኮ አንቀበልም፣ በሀገራችን ላይ ጦርነት አንከፍትም በማለት ለወራት ለእንግልት የተዳረጉት የህዝባዊ ወያኔ ሓርነት ትግራይ ህወሓት ጄኔራሎች በሰላም የትግራይን ሰላም ኃይልን ተቀላቅለዋል። መካከለኛው ምስራቅ ስናመራ አይረን ዶም አስቂ ነው ሲሉ ቃሊፍ እስራኤል የኢራን ሚሳኤሎች መከላከል አለመቻሏን አፌዙ። ይህ ያፌዙት የኢራን ፓርላማ አፈ ጉባኤ መሐመድ ባቂር ቃሊፍ እንደተናገሩ ከሆነ ኢራን ቀደምት ጥቃቶች እስራኤልን አይረን ዶም የብረት ጉልላት የተባለውን የመከላከያ ስርዓት ከጥቅም ውጭ ስላደረጉት አሁን ኢራን ጥቂት ሚሳኤሎች ብቻ በመጠቀም በእስራኤል ቁጥጥር ስር ያሉ ቦታ መምታት እንደምትችል ገልጸዋል። ቃሊፍም ረቡዕ ዕለት በኤክስ ገጻቸው ላይ ባሰፈሩ ጽሑፍ አሜሪካ የኢራን የሚሳኤል አቅም አውድም ያለው ብላ ትመክራለች። ይሁን እንጂ የመጀመሪያዎቹ መጠነ ሰፊ የሚሳኤል ጥቃቶች የታለሙት የጠላት ራዳርና መከላከያ ስርዓቶች ለማሳወር ነበር ብለዋል። አክለውም አሁን ኢራን የፈለገችውን ቦታ በጥቂት ሚሳኤሎች መምታት ትችላለች እያሉ ሲሆን ዛሬ ላይ አይረን ዶም የሚለውን ስም ምጸት ወይም አስቂኝ ሆኗል ሲሉ ገልጸውታል። አሜሪካና እስራኤል የካቲት 21 ቀን ወይም በፈረንጆቹ ፌብሩዋሪ 28 2026 በቴህራንና ዋሽንግተን መካከል ድርድር እየተካሄደበት ባለበት ወቅት የቀድሞው የኢራን የበላይ መሪ አያቶላህ ካሚኒ ሰይድ ከፍተኛ ወታደራዊ አዛዥ በመግደል ያልተቀሰቀሰ ጦርነት በኢራን ላይ ከፍተዋል። ኢራን ወዳውም በርካታ ድሮኖችና ሚሳኤል በመጠቀም በመላው ቀጠና የሚገኘው የእስራኤልና የአሜሪካ ኢላማ ላይ ያጸፋ ጥቃት ሰንዝራለች። ከዚህም ጋር ተያይዞ የታላቁ ክህደት ሌሊት ቢሉታል የቃል ኪዳን መበጣጠስ ዓለም የታዘበው ተራ ፖለቲካ ሽኩቻ አይደለም። ይልቁንም አሜሪካ የሙጥኝ ብላ የያዘቻትን እስራኤል የሚያቃጥል የፋርስ እሳት መካከል ጥላት የፈረጠጠበት የታሪክ ጥቁር ጠባሳ ነው። ዶናልድ ትራምፕ በካሜራው ፊት ቀርበው ኢራን ላይ መውሰድ ያለብንን እርምጃ ጨርሰናል፣ ኢራን የሞተች ሀገር ናት ሲሉ ንግግራቸው ለቴህራን የተላከ ድል ሳይሆን ለኔታንያሁ የተጻፈ የመጨረሻ የለቅሶ ደብዳቤ ነበር። ጦርነቱ አብቅቷል የሚለው ቃል ትርጉሙ አንድ ብቻ ነው። ከእንግዲህ ላንቺ ብለን ደማችን አንገብርም፣ የገዛ ሳትሽን በገዛ እጅሽ አጥፊ የሚል የክህደት ቃል ነው። አሜሪካ የገዛ ደህንነቷን ለማስጠበቅ
ለመጠበቅ ስትል ለአስርት ዓመታት አጋሬ ስትላት የነበረችውን እስራኤል በጠራራ ፀሐይ ሜዳ ላይ በትና ትታታለች። ዋሽንግተንም ጦርነቱ አብቅቷል በማለት እንዲሁም ባለችበት በሰከንድ ውስጥ እስራኤል በድንጋጤ ተውጣ ጦርነቱ ይቀጥላል ስትል የሰጠችው መግለጫ የብቸኝነትና የጭንቀት ጩኸት ነበር። ነገር ግን የፋርስ አንበሶችና የሂዝቦላ ተዋጊዎች ለንግግር ጊዜ አልሰጡም። በመቶዎች የሚቆጠሩ ሚሳኤል ናዳዎች በቴልአቪቭ ሰማይ ላይ እንደ ክረምት መብረቅ ሲወርዱ ያ ተፎካካሪ አልባ የተባለውን አይረንዶም ድምፁ ጠፍቷል። እስራኤል ዛሬ ማምሻውን የተረዳችው መራራ እውነት አሜሪካ በቃላቷ ሰክራ ስትተች፣ እስራኤል ግን በፋርስ የእሳት ዝናብ ውስጥ እየነደደች መሆኗ ነው። ጭንቀቱ መካከለኛው ምስራቅ በረሃዎች ላይ ብቻ አላበቃም። ኤፍቢ በካሊፎርኒያ ላይ የደቀነው ድንገተኛ ጥቃት ስጋት ዋሽንግተን ራሷ በፈጠረችው አዙሪት ውስጥ መታነቋ በግልጽ ያሳያል። ትራምፕ አሸንፈናል ብለው ቢፎክሩም የፋርስ እጆች ግን ረጅም እጆች ግን እስከ ዋይት ሃውስ ደጃፍ ድረስ መዘርጋቱ የደህንነት ተቋማቱ በሽኩሽታ እያረጋገጡት ነው። አሜሪካ እስራኤል ቻው ስራሽ ያውጣሽ ብላ ለመሸሽ በትሞክርም የጀመርሽውን እሳት ግን የገዛ ቤቷ ጣራ እያንኳኳ ነው። ዛሬ ሌሊት በፋርስ ተራሮች ላይ የሚሰማው የአሸናፊነት ሳቅ በቴልአቪቭ ካለው ሲኦላዊ ሰቆቃ ጋር ይፋጠጣል። አሜሪካ ማምለጫ መንገድ ስትፈልግ፣ እስራኤል ደግሞ በገዛ እጇ የጫረችው እሳት ሊበላት መሆኑን አውቃለች። ምዕራባውያን ጓዛቸውን ጠቅልለው ከታሪክ መድረክ እየወጡ ነው። ዛሬ የታወጀው እውነት አንድ ብቻ ነው። ያለ ቴህራን ፍቃድ የሚነፍስ ነፋስ የለም። የነብር ጅራት የጨበጠች እስራኤል ዋይ ይብላኝልሽ ነው ምንላት። ራሳቸውን ዓለም አቀፍ ተንታኝ ብለው የሚጠሩት የኤርትራው ፕሬዝዳንት ኢሳያስ አፈወርቄ ዛሬ ግን የቀጠናው እንቆቅልሽ ሆነዋል። በመካከለኛው ምስራቅ እየነደደ ያለው እሳት ወደ ቀይ ባህር ዳርቻ ተሻግሮ እኔንም ሳይጠብሰኝ አይቀርም በሚል ስጋት ሽማግሌው ከአስመራ ቤተ መንግስት ወጥተው ዳገትና ቁልቁለቱን መያዛቸው ይነገራል። በተለይ ከኢራን ጋር ያላቸው ጥብቅ ግንኙነት ለሁቲ የሚሰጡት ድጋፍ ዓለም ሀያላን አይን ውስጥ ስላስገባቸው በለፈለፋፉ ይጠፉ እንዳይሆንባቸው ክፉኛ ተሸብረዋል። የአካባቢ ፖለቲከኛ እንደ ቼዝ ቦርድ ሲገላበጥ፣ እሳቸው ግን ንግግር ወርቅ ነው የሚለውን ትተው ዝምታ ለህይወት ነው በሚል መርህ ድምጻቸውን አጥፍተዋል። ቀድሞ በቲቪ መስኮት ብቅ እያሉ ዓለምን ይተነትኑ የነበሩት ሰው ዛሬ ግን የራሳቸው ጥላ እንኳ አስፈርቷቸው የቀበሮ ጉድጓድ ውስጥ መደበቅ መርጠዋል። በመካከለኛው ምስራቅ የሚወረወሩ ሚሳኤል አቅጣጫቸውን ስተው አስመራ ላይ እንዳያርፉ ፕሬዝዳንት ስልካቸውን ማጥፍተው ኔትወርክ በሌለበት ተራራ ተሸሽገው የመጨረሻው ሰዓት በጭንቀት እየተጠባበቁ ነው። የኢራን ድሮኖችም ሆነ ቀይ ባህር ሞገድ ዛሬ ለሳቸው ዋስትና ሊሆን አይችልም። ይልቁንም የፍርሃታቸው ምንጭ ሆነና ጀግንነቱ ተንታኝነቱ ቀርቶ ዛሬ ግን እንደማንኛውም ስደተኛ በሀገራቸው ከጥይትና ከሚሳኤል ለመዳን ድብብቆች ላይ ናቸው። ኢራን የሚሳኤል ፋብሪካዎቿ በከፍተኛ ፍጥነት እየሰሩ ነው ተባለ። አንድ ታዋቂ የእስራኤል ጋዜጣ እንደተነተነው ከሆነ የደህንነት ምንጮች ዋቢ አድርጎ ባወጣው መረጃ መሰረት ኢራን የሚሳኤል ማምረቻ አቅሟን የሚያስደነግጥ ሁኔታ ጨምረዋል ብለዋል። ዘገባው ላይ የተጠቀሱት ዋና ዋና ነጥቦች ቁጥሩ ኢራን በአሁኑ ወቅት በወር 300 ባላስቲክ ሚሳኤል እያመረተ ትገኛለች። ይህ ማለት በቀን በአማካኝ 10 አዲስ ሚሳኤሎች ወደ ክምችቷ ይገባሉ ማለት ነው። የቴክኖሎጂ ድጋፍ መጠነ ሰፊ ምርት ከቻይና የሚገቡ የቴክኖሎጂ ግብአት የታገዘ መሆኑን ተገልጿል። የእስራኤል ስጋት እስራኤል ደህንነት ተንታኙ እንደሚሆነ ኢራን በፍጥረት ምርቷን ከቀጠለች የሚቀጥለው ጥቂት ዓመታት ውስጥ ሚሳኤል ክምችቷ ከ6000 እስከ 10000 ልትደርስ ትችላለች ይለዋል። ይህ የቀጠናው ኃይል ሚዛን ሊቀይር ይችላል ተብሏል። ዳግም ግንባታ ኢራን ይህን የምታደርገው ባለፈው ዓመት ከእስራኤል ጋር በነበረው ወታደራዊ ፍጥጫ የጠፉት የጦር መሳሪያ ክምችት በአጭር ጊዜ ለመተካት እንደሆነ ተነግሯል።